بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. حكم صلاة العيدين يعيد صلاة السجاجد بتملكتنا كعيدات السرنة على تو عداوج سرعاتوج إنهم دقمو نجعيد نو كتبالة ماتا ليلة العيد مالتنا تراويه السجدة لا يسجدم يملك يجوج كربان بالله سبحانه وتعالى فقد يشال نون ملسال. حكم صلاة العيدين مجمريا يهولت عيدوج صلاة حكم مملكة هلبن. علماء ሶስት አይነት ሐሳብ አላቸው. اختلف اهل العلم في حكم صلاة العيدين على ثلاثة اقوال. ሶስት አይነት አቋም አላቸው. የመጀመሪያው انها واجبة على الاعيان በእያንዳንዱ ሰው ላይ ግዴታ ነች የሚል አቋም ያላቸው ዑለማዎች አሉ። በእያንዳንዱ ሰው ላይ ግዴታ ነች። ይሄ ፈርዶል ዐይን የሚባለው ማለት ነው። ሙስሊም እስከሆነ ድረስ በነፍስ ወከፍ ግዴታ ነች። ወንዶችን በተመለከተ ሴቶችንም በተመለከተ ግዴታ ነው ያሉ አሉ። ሴቶችን በተመለከተ ግዴታ ነው ያሉ አሉ። አልሰንዓኒና አልሸውካኒ በሴቶችም ላይ ግዴታ ነው ብለዋል። ይሄ ደግሞ በእያንዳንዱ ሰው ላይ ግዴታ ነው የሚለው እختاره ሼኹል ኢስላም የመረጡት ነው። ማስረጃም ደርድረዋል፣ በቁርአን ደርድረዋል። ሌላም ሲያቀርቡ ነብዩ አለይሂ ሰላቱ ወሰላም ሁለቱ የዒድ ሶላቶችን አንድ ቀን እንኳን ትተዋቸው አያውቁም። መልእክተኛው አለይሂ ሰላቱ ወሰላም አለመተዋቸው ደግሞ የሚጠቁመው ግዴታ መሆኑን ነው። ከذلك ከነብዩ አለይሂ ሰላቱ ወሰላም በኋላ የነበሩ ኹለፋዎች አንድ ቀን እንኳን ትተው አያውቁም። ዒደል ፊጥርንም ዒደል አድሃንም ሶላት ይሰግዳሉ። ይሄ ግዴታ መሆኑን ይጠቁማሉ። ተጨማሪ ነብዩ አለይሂ ሰላቱ ወሰላም ሴቶች እንኳን ሳይቀሩ እንዲወጡ ማዘዛቸው ሴቶች ሳይቀሩ እንዲወጡ ማዘዛቸው ግዴታ መሆኑን ይጠቁማሉ። ሐይድ ላይ ያሉ ሴቶች ሳይቀሩ፣ ጎጆ ውስጥ ያሉ ልጃገረዶች ሳይቀሩ፣ ጅልባብ የሌላቸው ሴቶች ጅልባብ ተውሰው እንዲወጡ ማድረጋቸው መልእክተኛው ግዴታ መሆኑን ይጠቁማሉ። ሌላው ግዴታ መሆኑን ከሚያመላክቱት መካከል ዒደል ፊጥር ይሁን ዒደል አድሃ ጁምዓ ቀን ከሆነ የውምን ዋሂድ ጁምዓ ቀን ከሆነ ጁምዓው ይሰጣል፣ ግዴታነቱ ይቀራል። أنها مسقطة للجمعة إذا اتفقتا في يوم واحد በአንድ ቀን ላይ ከዋሉ ማለት ጁምዓ ቀን وما ليس بواجب لا يسقط ما كان واجبا ዋጅብ ያልሆነ ነገር ዋጅብ የሆነ ነገር ሊያስቀረው አይችልም። ጁምዓ ቀን ከሆነ ዒድን የሰገደ ጁምዓ መስገድ ግዴታ አይሆንበትም። ዙሁር መስገድ ግን ግዴታ ይሆንበታል። ጁምዓው ግዴታ አይሆንበትም። ስለዚህ ዒድ ምንድነው? ግዴታ ነው ማለት ነው። ግዴታ የሆነ ነው። ግዴታ የሆነ ነገር እንዲቀር ሊያደርገው የሚችለው ይላሉ። ትክክለኛውም ይሄ ነው። ዋጅብ አለል ኪፋያ ያላሉ፣ ከፊል ሰው ከሰገደው ሌላን ሰው አይመለከትም ያላሉ፣ ሱና ሙአከዳ ነው ያላሉ። ትክክለኛው ግን ዋጅበቱን አለል አዕያን በእያንዳንዱ ሰው ላይ ነፍስ ወከፍ ማለት ነው ግዴታ ነው የሚለው ይሄ ነው። ጊዜውን በተመለከተ ፀሐይ የተወሰነ ከፍ ካለች ጀምሮ እስከ እኩል ሰማይ እስከምትሆን ድረስ ይቀጥላል። ወቅቱን በተመለከተ ማለት ነው። የዒድ ሶላት በቁርአንም በሱናም በኢጅማዕም ተረጋግጧል። ፈሰሊ ሊረቢካ ወንሐር የሚለውን ለዒድ ሶላት ስለተተረጎመ ማለት ነው። የዒድ ሶላት ካለፈ ሶስት አይነት አካሄድ አለ። ሰዎች ያለፋቸው ዛሬ ዒድ መሆኑን ባለማወቃቸው ከሆነ አላወቁም። ኢላ በዕደ ዘዋል ሸምስ ፀሐይ ከኩል ሰማይ ወደ ምዕራብ ዘንበል ካለች በኋላ ከሆነ ያወቁት ይሄ ዑዝር ነው። ሁለተኛው ቀን ላይ ይሰግዳል። ዒደል ፊጥርም ይሁን ዒደል አድሃ ሁለተኛው ቀን ላይ ይሰግዳል። ይሄ ጅምሁሮቹ ያመኑበት ነው። ግን ሶላተል ዒድን ከወቅቱ ያዘገዩት የገይሪል ዑዝር ከሆነ ያለ ዑዝር ከሆነ ሆን ብለው ከሆነ ያዘገዩት ዒደል ፊጥር ከሆነ ቀዷ ማውጣት የለባቸውም። አልፏል አለቀ። ሆን ብለው ያለ ዑዝር ከሆነ ያዘገዩት ማለት ዒደል ፊጥር ከሆነ አይሰገድም። ዒደል አድሃ ከሆነ ግን ይላል ኢላ ሰሊሲ አያሚን ነህር ሶስተኛው ቀን ድረስ ማዘግየት ይችላሉ ይላል። ቀዷ ማውጣት ይችላሉ። ፊልዮም ኢሳኒ ሁለተኛው የውም ነህር ዒደል አድሃ 10ኛው ቀን ላይ ነው የሚሰገደው። 10ኛው ቀን አሳልፈው 11 መስገድ ይችላሉ። ያው ሁለተኛው ቀን ማለት ነው። ሶስተኛውን ቀን መስገድ ይችላሉ 12ኛው ላይ ማለት ነው። ፀሐይ ከፍ ካለ ጀምሮ እኩል ሰማይ እስከምትደርስ ድረስ ሰዋኡን ካነ ሊዑዝርን አው ሊገይሪ ዑዝርን ይላል። ለዑዝርም ይሁን ለገይሪ ዑዝር ችግር የለውም ይላል። ግን ያለ ዑዝር ከሆነ ግን ኢሳ አለ መጥፎ ነገር ሰርተዋል ይባላል እንጂ ሶላቱ ተቀባይነት ያለው ይላል። ዒደል ፊጥር ከሆነ ግን ሆን ብለው ከሆነ ያሳለፉት አይሰግዱም፣ አለቀ፣ ቀዷ አይወጣም ነው። ይሄ አንዱ ነው። ሌላኛው ተሰግዷል። ሶላት ዒደል ፊጥር ተሰግዷል። ሚሊዮን አወል መጀመሪያው ቀን ላይ ተሰግዷል። ላኪንها تفوت بعض الافراد ከፊል ሰዎች ግን ታመልጣቸዋለች። ከፊል ሰዎች ያመልጣቸዋል። ተሰግዷል። ይሄ ከሆነ ዑለማዎች የተለያየ ሐሳብ አላቸው። ከፊሎቹ لا يشرع قضاءها ቀዷ ማውጣት መሽሩዕ አይደለም። ለምን አሉ? እቺ ሶላት ስትሰገድ መስፈርት አለው፣ ቁይድ አለው፣ ገደብ አለው። በጀማዓ ነው የሚሰገደው፣ ተክቢራ አለው፣ ኹጥባ አለው። ወቅቱም የተወሰነ ወቅት ነው። በአመት አንድ ጊዜ የሚሰገድ ነው።